ጅብ ካለፈ በኋላ ውሻ ጮኸ አለ ያገሬ ሰው። ጋይስ አብርሽ ምን አስቦ ነው ግን? በነገራችን ላይ ጋይስ ትላንትና እንግዲህ አብርሽ ቪዲዮ ለቋል። ከዛ ደግሞ ሜሪ ለቃለች። አስተያየት ይሰጣሉ የተሰማኝን እውነት ለመናገር እንደ አንድ ሴት በዚህ ጠንካራ መሆኗ ደስ ብሎኛል። ሩታ እውነት ለመናገር ለምን መሰላችሁ? እንደዚህ ማሳየት ጠንክሮ ማሳየት ትልቅ ነገር ነው። ግን ሆነ ስርዓት ቢኖርሽ ደስ ይለኛል ሩታ። አወራርሽ ራሱ የድሮ ሩታ እኮ እናውቃለን። ከየት እንደመጣሽ ከየት እንደተነሳሽ እናቅሻለን። እኔ ቆንጆ ዛሬ እንግዲህ በአብርሽ አለፈልሽ። ለምን አለፈልሽ? ሳይሆን ስርዓት ቢኖርሽ ቤት በስራ ብታወሪ ብዙ ነገር አሳልፈሻል። አቅፈሽ ተኝተሻል። አብረሽ ብዙ ነገር አሳልፈሻል። ሩታዬ ታይ እንጂ ተረጋጊ ነው። እንዴ ምን ነው ተበጣጣሽስና? እንዴ ደሙ ለ10 ብር ለ20 ብር ሚኒስትር ምን ነው ታይ እንጂ እኔ ቆንጆ የኛማ በስንት ዶላር እንደምንገዛ ብታቂ እና ስርዓት ብትይዢ አሪፍ ነው። ባትመነቃቀሪ እንደ ሴት ልጅ እንደ በፊቱ ስርዓት ብትይዢ። በነገራችን ላይ በስርዓቷ ነበር የምንወዳት የነበረ። ዛሬ ግን በጣም ተመነቃቀረችና ጥሩ አይደለም ላንቺም። ገባሽ? ለነገ ህይወትሽ አብርሽ አላጠፋ አይደለም። አንቺም እኮ ስንት ወንዶች ያንጓጓሽ አይደል እንዴ? ምን አዲስ ነገር አለ አብርሽ ጋር? ኤክስ ስለሆነች ፍቅርዬ ድሮ ፍቅረኛ ስለሆነች የመጀመሪያ ፍቅረኛ ስለመጣች ቤት አንቺ ስንት ወንዶች ነው አመጣሽው? በደና ጊዜ ራሱ እንዴ ዳኒ ይመጣ ነበር እኮ አበባ ይዞ ቤትሽ ድረስ። ምን ነካሽ? ካዛስ ሮሚስ፣ ሌሎቹስ ፈረንጁስ ማኑ አንዋርስ እንዴ ስንቱን ቆጥረን ሶስ ከፍቅር ጋር ነው መጣ። ሲጀምር ደግሞ ጽጌ ምንም የለንም ተብሏል። ምንም አዲስ ነገር የለም። ግን ብሱ አጥፍቷል። እሱ አንቺም ያንጓጓሽ ነው ወንዶችንና የሱን ጥፋት ብቻ የሱን ጉለት ብቻ ሳይሆን የሱን ጉለት ማሙላት ትቼ ነበር። በነገራችን ላይ በዚህ በኮሜንት ሆይ ጀግና ሩታ ቀጥ ይምልሽ ህይወትሽ አይኖሩም። በነገራችን ላይ ከበጀመራ ሩታ በሰው ህይወት ስለተመሰረተ ነው ህይወቷ 4 ነጥብ በሰው ነው የተመራች ነበር። ከቤተሰብም ረቅጣ ይወጣችሁ በሰው ግፊት ነው። አብርሽ ጋር ጠቅልላ ይገባች። አልቅሰሽ እኮ አንቺ ነሽ የገባሽው። አሁን ደግሞ በቃ አለፈልሽ፣ ወጣሽ፣ ውቅና አገኘሽ። በነገራችን ላይ አብርሽ ተጠቀማችሁ ነው እውነት ለመናገር እውነት ቃቁንና አውራ ከተባለ ማለት ነውና አንዳንድ ስርዓት ብትይዢ አሪፍ ነው። ክብር ብትከባበሩ ድራማም ቢሆን እና ባትወርጂ አሪፍ ነው። እኔ በስርዓትሽ ነው የምወድሽ የነበረው። ግን በጣም ወኔ በተለይ ደግሞ ቤተሰባን ከተናገረች በኋላ እኔ ምንም አይደለሽም ለኔ ምንም ማለት ነው። በርግጥ እንደ ሰው እንወዳለሁኝ። ከዛ በዘለለ ግን ስራ ነው ከሰው ልጅ መጥላት የምችለው አይደለ? እና በጣም ጥሩ አይደለም ብዬ አስባለሁ። ነገ ከምትገናኙ አንድ ሀገር ልጆች መቼም አዲስ አበባ አይደለሽ። አዲስ አበባኛ ናት ጋይስ። ወይ ወደ ሌላ አትሰዱብኝ ደግሞ አቤት አረብ ጌታ ሆይ ቅር ይበለኝ። አዲስ አበባኛ ስላችሁ እዛ ምን ኖሮኛ ነው ለማለት ፈልጌ ነው። እና ወዶቼ እንግዲህ ሜሪም መጣች ስትንጨረጨር ነበር። እናቴ ሩታን ላምጮች ጸጌ ላምጮች እኔ እኮ ሰው ማስመሰል ስችልበትና ይከብዳል። እንደዛ ውሻ አርገሽ አብርሽ ስንቴ ተመላለሶ ስለምናት አጥማጠነከም ሄድ ብላ ስተባረረ ነበር። ዛሬ ደግሞ አብርሽ ስለምንነቱ ስላወቁ አሁን ከሱ ጎን ነኝ። እንዴ በጀመራ ሳታቂ ለምን ተናገርሽ ስለማንነቱና ሩታ ያረጋግሽ ነው። አረጋጊ